ላደርጋችሁ ያሰብኩት ቃል ልክ ቀኑን ሳየው ዛሬ ልክ የዛሬ ወር የተቀበልኩት ቃል ነው። በዚህቹ ሰዓት ልክ በጸሎት በተነሳውበት ሰዓት እንዲሁ እንደ እንደ ሀሳብ ወይም እንደ ምሪት መስሎ ሲመጣ መጽሐፍ ልምድ ያድርጌያለሁና ያን ያሰፈርኳት ነበረች። እንደ ጥሩ ሆኖ እንዳጋጣሚ ሆኖ በጥሩ ሁኔታ ጽፌያት ነበረ። ግን ያው አሁን ቃል ሼር አድርጊ የሚለው እድል ሲሰጠኝ አዲስ ነገር እንዲሰጠኝ እግዚአብሔርን ስለምን ነበር እስከ ዛሬ እስከ 30 ደቂቃ 1 ሰዓት እስኪቀረኝ ድረስ። ግን በቃ ልቤ ላይ የከበደው እሱ ቃል ስለሆነ ሜቢ ቀድሞ የሚያሳሰበኝ እስካሁን እያሰላሰልኩት እንድቆይ አስቦ ስለሆነ እግዚአብሔር ይሄንን በሙሉ ልብ አካፍላችኋለሁ። ይህ ቃል የመጣው ልክ ያው ነገሮች ሲከብዱ ያው ስራ፣ ትምህርት፣ ትዳር፣ ህይወት ሲከብድ ምንድነው ማድረግ ያለብኝ? ምን ላስተካክል? ምን ላድርግ እንላለን እንደ ሰው አይደለም? ያው ያኔ በዛ ሰዓት እግዚአብሔር ማጽናኛው መልእክት በዛ ጊዜ የነበረው መሰዊያሽን አድሽ ነበረ። መሰዊያዬን ማደስ። ስለዚህ ልክ በዛ ሰዓት በቃ ያረጀ እና የእንጨት የሆነ የተሰባበረ መሰዊያ እንዳለኝ ነበር ያስረዳኝ እግዚአብሔር መንፈስ። እና አሁን መዝሙር 51 ላይ እንዳለው መሰዊያዬን ውደደው ብሎ እንደሚለምን ነው ወደዛ ጸሎት አመራኝ። ልክ ያኔ እንግዲህ እንጨት የተሰባበረ ያረጀ መሰዊያ እንዳለ መጽሐፍ ቅዱስ ላይ እንደምናውቀው ከፍ ያለ የወርቅ መሰዊያ ደግሞ አለ አይደል? የወርቅ መሰዊያ ድረስ እስክደርስ አበርታኝ በሚል ጸሎት መሃል ነበርኩኝ። ልክ ዘጸአት 40 ላይ እንደምናየው እግዚአብሔር ሙሴን በቃ በጣም ዲቴል በሆነ ምሪት ወይም ትዕዛዝ መሰዊያውን እንዲሰራ አዘዘው አይደለም? ያንን ልክ ሰርቶ እንደጨረሰ 33 ላይ ምን ይላል? በማደሪያውና በመሰዊያው ዙሪያ አደባባዩን ተከለ፣ አደባባዩንም ደጃፍ መጋረጃ ዘረጋ፣ እንዲሁም ሙሴ ስራውን ፈጸመ ይላል። ልክ ከጨረሰ በኋላ ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ደመናውም በላዩ ላይ ነበረ፣ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሳ የእስራኤል ልጆች በየመንገዳቸው ሁሉ ይጓዙ ነበር። ደመናው ባይነሳ እስከሚነሳበት ቀን ድረስ አይጓዙም ነበር። በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረና እሳትም በሌሊት በዚያ ላይ ነበረና ይላል። ይህ ደመና ልብ ካልነው ልክ መሰዊያው ተሰርቶ ሲያልቅ እግዚአብሔር በሰጠው መመሪያ መሰረት በትክክል ተሰርቶ ሲያልቅ በመጣ በሰፈረ ደመና የመጣ የእግዚአብሔር ክብር ነበር። አንደኛ ቆሮንቶስ ላይ እንደሚለው አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉ በባህር መካከል ተሻገሩ ይላል። እና ይሄ ልክ ሙሴን ስራ የተባለበት ጊዜ ገና ምንም አልገጠማቸውም፣ ባህሩም ጋር አልደረሱም፣ ችግሩም ገና ነበር። በደህና ጊዜ ቀን ሳለ የተሰራ መሰዊያ ነበረ። በደህና ጊዜ የሰራው መሰዊያ ደመናን አመጣለት። ያ ደመና የሚመራ ሆነ። ያ ደመና ደግሞ ባህርን ከፍሎ የሚያሻግር ሆነ። እስራኤላውያንን በዛ ጊዜ ለሙሴ እንግዲህ ፐርሰናል ነገር ብቻ ሳይሆን እስራኤላውያንን በዛ ጊዜ አቅጣጫም ጠቋሚ ነበረ። ከአቅጣጫ በላይ ጠባቂም ነበረ። ከነገሮች የሚጠብቃቸው ከቀንም ከማታም ችግሮች
የሚጠብቃቸው ነበረ። ሉቃስ 1 ላይ ስንሄድ ዘካርያስን መልአኩ መጥቶ ሲናገረው ካስታወሳችሁ በመሰዊያው አጠገብ ነበር ያገኘው። ከዛ የጸሎቱ መልስ እንደመጣ ያበስረዋል። ስለዚህ ልጅን ወይም የነ ዘካርያስ ልጅ እንግዲህ እንደምናውቀው ዮሐንስን እንደሚያገኝ ይነግረዋል። ከዛ የዮሐንስ መጸነስ ደግሞ እንዲሁ የአንድ ሲምፕል ሰው መጸነስ ሳይሆን ለጌታችን እናት ለማርያም ቴስቲሞኒ እንደሆነላት ዘመድሽ ነሳለች ተብሎ ያንን ብስራት እንድትቀበል መነሻ ሀሳብ እንደሆነላት፣ ከዛ ያ ቴስቲሞኒ ደግሞ ለራሱ ለኢየሱስ ክርስቶስ በማርያም መጸነስ መንገድ እንደሆነ፣ ለመንገዱ ደግሞ በዮሐንስ መሰናዳት እንደ ካስኬዲንግ ኢቨንት እንደሆነ ልብ ማለት እንችላለን። ስለዚህ ያኔ ዘካርያስ መሰዊያውን በደህና ጊዜ መስራቱ፣ መስዋዕቱን ደግሞ በሰዓቱ ማቅረቡ ያኔ መልአኩ በጊዜው እንዲያገኘው በረከቱንም በጊዜ አግኝቶ ለጌታችን መምጣት ደግሞ የቀደመ እንደ ካስኬዲንግ ኢቨንት ከነገሮች የመጀመሪያ ሆኖ እንዲቀመጥ እንዳረገው ልብ እንላለን። ስለዚህ አንደኛ ምሪት ይሆናል፣ ሁለተኛ ጥበቃ ይሆናል፣ ከፍ ሲል ደግሞ በረከት ይሆናል፣ የልጅ ምንጭ ይሆናል። መሰዊያን መጠበቅና ማደስ፣ ሁሌም በቦታው መገኘት። እንደገና አንደኛ ቆሮንቶስ 9:13 ላይ እንደሚለው በመሰዊያም የሚጸኑ ከመሰዊያውም እንዲካፈሉ አታውቁምን? በረከቱ ብዙ ነው ይላል። ስለዚህ መሰዊያን መስራት ማደስ ብቻ ሳይሆን ደግሞ መጽናት፣ ስንጸና ደግሞ የምንካፈለው በረከት እንዳለ በብሉይ ኪዳን ብቻ አይደለም፣ ይሄው በአዲስ ኪዳን ተነግሮልናል ማለት ነው። ይሄ ደመና እንግዲህ ዘጸአት ላይ የመጣው ደመና መራቸው፣ ጠበቃቸው፣ አደረሳቸው አይደል? አድርሶ ደግሞ በሉ ቻው ብሎ አልሄደም። ያ ደመና ራሱ ተዋጋላቸው። ስለዚህ 14 ላይ እንዳለው እግዚአብሔር ያው ይመራል፣ ይጠብቃል፣ ያደርሳል። ከደረሰ በኋላ ደግሞ ስለኛ ይዋጋል። እንግዲህ መጽሐፍ ቅዱሳችን ላይ አሉ የምንላቸው እያነበብን የምንከተላቸው የእግዚአብሔር ባሪያዎች እንዳለ መሰዊያ ነበራቸው። አንዱ ኢያሱ ነው እንደምታስታውሱት። ኢያሱ ላይ ምን ይላል? 10:11 ላይ በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጡ ይላል። ከዚህ ከ10 በፊት ያሉት ስለ ኢያሱ መሰዊያዎች፣ ከ10 በፊት ያሉት ምዕራፎች ስለ ኢያሱ መሰዊያዎች ደጋግመው ያወሩልናል። ልክ 10 ላይ ሲደርስ በሰይፍ ከገደላቸው ይልቅ በበረዶ ድንጋይ የሞቱት በለጡ ይላል። 12ም ላይ ኢያሱ እግዚአብሔርን ጸለየ ወይም ጠየቅ አይደለም የሚለው ተናገረ ነው የሚለው። በቃ ፀሐይን እዚያ አቁም ብሎ ተናገረው ኢያሱ። ይሄን ድፍረት እንግዲህ ከየት አመጣው? ይሄንን ቅርበት ከየት አመጣው? ከመሰማቱ የቀደመው መናገሩ ነው። ጸለይ ሳይሆን ተናገረ ይላል 12 ላይ። ይሄ ነገሩ ልቤን ይነካዋል። ዝቅ ብሎ 14 ላይ እግዚአብሔር ለእስራኤል ይዋጋ ነበርና የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያም በፊት ከዚያም በኋላ አልነበረም። ዝቅ ብሎ የሚለው ወደ ከተሞቻችሁ እንዳይገቡ ከልክሏቸው ይላል። ስለዚህ ይሄ ደመና፣ ይሄ በመስዋዕት የመጣ ክብር ራስን ይጠብቃል፣ የኛ የምንለውን ነገር ይጠብቃል። ከዛ ዝቅ ብሎ በእስራኤል ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም ሰው አልነበረም። እንግዲህ ምላሱን ማንቀሳቀስ ምንም አያመጣም አይደለም፣ አይገልም፣ ጦር የለውም፣ ወረራ የለውም። ምላስ እንግዲህ ክብርን ቢነካ ነው። ስለዚህ ይሄ ደመና ከነዚህ ሁላ ስቴፖች ቀጥሎ ከምሪቱ፣ ከጥበቃው፣ ከበረከቱ፣ ከማሸነፉ፣ ራስን ከመጠበቁ ደግሞ አልፎ ክብርን ያላብሳል ማለት ነው። ክብር ማይታይ ነገር ነው፣ ማይጨበጥ ነገር ነው። ደግሞ ለመቀጠል ለህልውና የሚያስፈልግ ነገር
ነው። እናም አይደለም መዋጋት ምላሱን ማንቀሳቀስ በእኛ ላይ ጠላት እንዳይችል ያደርገናል። ዝቅ ብሎ ምን ይላል? እግዚአብሔር ስለተዋጋላቸው ኢያሱ እነዚህን ነገስታት ሁሉ ምድራቸውንም በአንድ ጊዜ ያዘ። በአንድ ጊዜ ነው። ምን ስለሆነ? እግዚአብሔር ስለተዋጋ። ለምን? እሱ ለእግዚአብሔር ቀድሞ ስለተገዛ ማለት ነው። አሁን ወደኛ ወደ አዲስ ኪዳን ስናመጣው እንግዲህ በምን እንገንባ? የምሳሌያዊ ያው መሰዊያ እንደ ብሉይ ኪዳን በእንጨት በወርቅ በድንጋይ ብሎ ባይመራንም እግዚአብሔር ምሳሌውን ድሮ ደጋግሞ ያኖረልን፣ በብሉይ ኪዳን ደጋግሞ ያኖረልን አሁንም እንድንከተለው ነው። ስለዚህ በምን እንገንባው? በእንጨት ወይስ በድንጋይ ወይንስ በብረት ወይንስ በወርቅ? እንግዲህ ካየናቸው ነገሮች ሁሉ መጽሐፍ ቅዱስ ላይ ከተጠቀሱት ወርቅ ነው ከፍ ያለው ጠንካራው። አሁንም በሳይንስም ብናየው ከፍ ያለ ሜልቲንግ ፖይንት ያለው ቀልጦ ቢጠነክር እንዲያውም ፒዩሪፋይድ የሚሆነው ምንም ብንሰዋበት ተቋቁሞ መቆየት የሚችለው አዲሱኝ የማይለው ወርቁ ነው። ስለዚህ የወርቅ መሰዊያን መገንባት በተቃጠለበት ቁጥር እንደውም የሚጠራ በተቃጠለበት ቁጥር የማያረጅ ሁሌ እንደ እንጨት በየጊዜው ገንቡኝ የማይል በየጊዜው አዲሱኝ የማይል ግን ደግሞ ውድ ነገር የወርቅ መሰዊያ ነው የሚሆነው። ምንን እንሰዋ? በአዲስ ኪዳን በእኛ ህይወት ምንን እንሰዋ? እኔ እንደገባኝ ከራሱ ሰውልኝ ካለው በታች ሁሉም ነገር ይሰዋል። ክብርን ሰጥቶናል እግዚአብሔር። አዎ ክብር ይሰዋል። ጊዜን ሰጥቶናል፣ ጊዜ ይሰዋል። ጤናን ሰጥቶናል፣ አዎ ጤና ይሰዋል። ጉልበታችን መጎንበስ ይችላል፣ ወገባችን መስገድ ይችላል፣ እሱ ይሰዋል። ጥሩ እንቅልፍ ሰጥቶናል። እንደኔ እንግዲህ ወደ ኢየሱስ ስመጣ የመጀመሪያ ቀን ያገኘሁት ነገር ጥሩ እንቅልፍ ነበር። እንግዲህ ጌታን በማገኝበት ጊዜዎች ውጊያ ላይ እንቅልፍ ነበር የተነጠቅኩት በጠላት ማለት ነው። የመጀመሪያ ቀን ጌታን ስቀበል እንቅልፍ እምቢ አለኝ ብዬ ነው የነገርኳቸው። ዛሬ ትተኛለሽ አይዞሽ ብሎ ነበረ ጌታን ያስቀበለኝ ሰው የጸለየልኝ። እንዳለው ማታ ተኝቼ አደርኩኝ። ግን ተኝቶ ማደር ደግሞ ይሰለቻል፣ ማረፍ ደግሞ ይሰለቻል፣ ሁሌ መደሰትም በቃ ይሰለቻል። አሁን እሱ የሰጠኝን እንቅልፍ ደግሞ በፈቃዴ እሰዋለታለሁ። ያሳረፈኝን ሰውነቴን እየጎሰምኩኝ መልሼ እሰዋለታለሁ። ስለዚህ እግዚአብሔር ጥሩ እንቅልፍ ሰጥቶናል። በቃ ሁሌም ይሄ እንቅልፍ እያለን እንድንኖርለት አይደለም። በቃ ካለን ህይወት ካለን እረፍት ካለን በቃ ደስ የሚል ከሚጣፍጠው ደግሞ አንደኛውን እንድንሰዋለት ነው የሰጠን። ጥሩ ስራስ ሰጥቶናል፣ ጥሩ ገንዘብ ሰጥቶናል፣ እሱንም እንድንሰዋለት ነው። ጥሩ ትዳር፣ ጥሩ ልጆች፣ በቃ እንግዲህ በቃ ከኢየሱስ ቀጥሎ ምንለው አይነት ብሌሲንግ አለን። እስከሱ ድረስ ከኢየሱስ በታች ሁሉንም መሰዋት አለብን። ግን ሁሉንም የምንሰዋውን ደግሞ እንዳለ እንዲቋቋምልን መሰዊያችን ጠንካራ መሆን አለበት። ምክንያቱም ያንን ስናደርግለት ይዞ የሚወርድ የሰጠነውን ይዞ የሚወርድ መሰዊያ መሆን ስለሌለበት ማለት ነው። ምክንያቱም የሚሰዋ እያለ መሰዊያ ማጣት የለብንም አይደለ? በቃ ለእግዚአብሔር የምንሰጠው ብዙ በረከቶች እያሉ ግን መሰዊያችንን ስላላዘጋጀን ብቻ ነገሮች ማለፍ የለባቸውም። እነዚህ ሁላ ምሪቱ፣ ጥበቃው፣ በረከቱ፣ ክብራችንን ማስጠበቁ፣ የእሱ አሸናፊነት የሚያመልጠን የሚሰዋ እያለ መሰዊያን አለመስራት ወይ ደግሞ አለማድረስ ነው። ለምን መስዋዕት ተባለ? ምስጋናና አሁን መስዋዕት ሁሌ ይገናኛል አይደል? ለምን መስዋዕት ተባለ ብዬ ሳስብ ምክንያቱም ስናደርገው ስለሚያምነው፣ ስንሰጠው ያማል። በቃ ንጹህ በግ ያለንን ፐርፌክት በግ አውጥተን ስናቃጥለው አይ በበላሁት ኖሮ አይ በደገስኩበት ኖሮ ያስብላል አይደል?
ይስሐቅንም ሰዋ ሲባል ለምን በቃ እሱ ይደግ ሌላ ሰዋ ያስብላል። አሁንም በቃ ምስጋና መስጠት ያማል። በማያስመዘግኑ ቀናቶች ማመስገን ያማል። ወዴት ሄደ ያስብላል። ገንዘብን ለእግዚአብሔር መንግስት ማዋል ወዴት ሄደ? ተቃጠለ? ወዴት ሄደ? በቃ ያማል። ጊዜውም ያማል። በቃ የት እንደሄደ አናውቀውም። መጀመሪያ ላይ ያቃጠልንበት ሰዓት የምናየው ጭስ ብቻ ነው። ግን ያ ጭስ ያ መቃጠል ምን አለው? እሳት አለው። ያ እሳት እንግዲህ መስዋዕት ከሌለ እሳቱ አይኖርም አይደለም። በፊት ስናስበው የሚቃጠለው ነገር ካለቀ እሳቱም ያልቃል። ኔክስት እስክናቀጣጥል ድረስ እሳትም አይኖረንም። ስለዚህ አሁንም እንደ ክርስቲያኖች እያመመንም ቢሆን እዛ ጋር የምናስቀምጠው አልተራችን ላይ የምናስቀምጠው መስዋዕት ከሌለን እሳታችን ይጠፋል። ያመናል፣ ግን ደግሞ ቀጥሎ የሚመጣው ስቴፕ የማናውቀው ከጭሱ በኋላ ያለው ክብር የማናውቀው እስካሁን ተለማምደ ነው የማናውቀው ክብር እና ከፍታ ይሆናል ማለት ነው። እንግዲህ እንደ አዲስ ኪዳን ክርስቲያኖች መሰዊያችንን ያልገነባን እንገንባ፣ ያረጀብን እናድስ፣ በእንጨት በድንጋይ እያደስን በወርቅ እናድርግ። ይህንንም እንድናደርግ እግዚአብሔር ጸጋውን ይስጠን እላለሁ። ወንድሜ ብሬ ላንተ አሳልፌ እሰጣለሁ።